አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። 7500 ስደተኛ በአመት አሜሪካ ከ2026 ጀምሮ የምትቀበለው ስደተኛ 7500 ነው። እኚህ ስደተኞች ለነፍሳቸው ሸሽተው ከሀገራቸው ካለው ጦርነት ሸሽተው የሚደረግባቸውን ጭቆና፣ አፈናና ረገጣ ሸሽተው የሚመጡ ስደተኞች ናቸው። በዓለም ዙሪያ ስትቀበልና ላለፉት 40 ዓመታት እዚህ ሀገር መጥተው ኑሯቸውን እንደገና እንዲመሰርቱ፣ ትምህርት እንዲማሩ፣ ስራ እንዲሰሩ፣ እንዲነግዱ፣ ሀገሪቷን እንዲገነቡ እድል ስትሰጥ ኖራለች። አሁን የስደተኛ ቁጥር በ7500 ተዘግቷል። እነዚህ 7500 እድሉን ያገኙት ምንማን ናቸው ብለን ስንጠይቅ ደቡብ አፍሪካውያን ነጮች ናቸው። በጭቆና በረገጣ ኖረዋል ብላ ለምታምናቸው ለነሱ የምትሰጣቸው እድል ነው። ሌሎችስ የሚመጡት በዩናይትድ ስቴትስ አድሚሽን ሬፊጂ አድሚሽን ፕሮግራም የሚመጡት ግን በዚህ ልትቀበላቸው አትችልም። በዌልካም ኮር እንዲሁም ደግሞ በሌሎች የስደተኛ ፕሮግራሞች ውስጥ የሚመጡትን ዘግታለች ማለት ነው። ይሄ በዚህ ብቻ የሚቆም አይደለም። እኚህ ስደተኞች ሲመጡ በፊት የሚደረግላቸውን እንክብካቤ ሁሉ ዘግታለች። ለምሳሌ ስናፕ በምግብ በኩል የሚደረግ ድጎማ፣ ሜዲኬድ፣ በሌሎች ድጎማዎች እንደነ ቺፕ ያሉ ለህፃናት የተለየ የጤና እንክብካቤ ኢንሹራንስ የሚሰጣቸውን በሙሉ ዘግታለች ማለት ነው። ቀንሳለች፣ ዘግታለች። ለዓለም አቀፍ ስደተኞች የሚመጡበትን ሁኔታ መዝጋት ብቻ ሳይሆን እዚህም ሲመጡ ደግሞ ከባድ እንዲሆን ሆኖባቸዋል። ይሄ እንግዲህ አሜሪካ ከምታደርገው ፖሊሲዋ ጋር የስደተኞችን ጉዳይ ከምታረገው ጋር አብሮ እየተጣጣመ እንዲሄድላት ያረገችው ነው። ግን አሜሪካን ከዓለም ዙሪያ ልዩ የሚያረጋትና ስደተኞችን በመቀበልና በማስተናገድ ቁጥር 1 ሀገር የሚያረጋትን ሁሉ ይቀይራል ማለት ነው። እናንተ ወደዚህ ሀገር ስትመጡ አስቀድማችሁ እንድታስቡና እንድታቀዱበት የሚፈለገው ይሄ ነው። እዚህ ስትመጡ ብዙ ድጋፍ አይኖራችሁም። ስለዚህ በደንብ ተዘጋጅታችሁ መምጣት አለባችሁ። የመምጣት እድሉ ስታገኙ ይሄ ጥንቃቄ ልትወስዱበት የሚገባ ጉዳይ ነው። ሊንኩን በዩቲዩብ ቪዲዮ ሊንክ ላይ ኮሜንት ላይ አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ